አሁን ደግሞ ቀጥታ ወደ ጋዜጠኛ ፋሲል ለገሰ እናልፋለን። አቶ ተስፋዬ አብረን ቆይና ከሱ ጋር በመናገር ውይይት አብረን ተሳታፊ እንድትሆን በትህትና ለምናለሁ። ጤና ይስጥልኝ አቶ ተስፋዬ። አቶ ፋሲል ጤና ይስጥልኝ ሽሎሞ። ጤና ይስጥልኝ ተስፋዬ። ሰላም ነህ ወይ? ሰላም ነው። ሰላም። ትራምፕና ኻሜናይ እየተቃቀፉ ነው እንዴ አቶ ፋሲል? ከማን ጋር ነው የሚተቃቀፉት አቶ ሽሎሞ? እርስ በራሳቸው ነዋ እንደዚህ ተፋቅረው ሰላም አድርገው እንደው እንደዛ ነው ወይስ እንዴት ነው? ወይስ የጦሩ ከበሮ እየተመታ ነው ያለው? የትኛው ይሻለናል? እንግዲህ ከዛሬ በኋላ አቶ ሽሎሞ የምናውቅ መስሎ ነው የሚታየኝ። በዛሬው ዕለት ጄኔቭ ውስጥ ስዊዘርላንድ የአሜሪካ ተደራዳሪዎችና የኢራን ተደራዳሪዎች ተገናኝተው ይወያያሉ። በሁለቱም ወገን በኩል ጥሩ አስተያየቶች እየተሰነዘሩ ነው። በአንጻሩ ግን እንደምንሰማው ከሆነ ነገሩ ሌላ ነገር ነው። አሜሪካ ያቀረበችው ጥያቄ ምንም የተቀበለችው በቂ መልስ የለም። ኢራን አክራሪ መሆኗ እንደቀጠለች ነው። አሜሪካም ከብዙ ጊዜ እና ከብዙ ዓመታት በኋላ የኢራን መንግስትን ውሳኔ ፕሮሰስ ወይም ሂደት የተረዳች መስሎ ይታያል። የኢራን መንግስት ሎጂካሊ በሆነ ሁኔታ አይደለም ውሳኔ ላይ የሚደርሰው፣ በእምነት ነው ውሳኔ ላይ የሚደርሰው። እንደዚህ ይሆናል ብሎ በማመን ነው ውሳኔ ላይ የሚደርሰው። እስራኤልን እናጠፋለን ካለ የእነሱ እግዚአብሔር አላህ ትእዛዝ ሰጥቷል ብሎ ነው የሚያምነው። ስለዚህ እንደዚህ አይነቱን አመለካከት ከምዕራብ ሀገሮች ዲሞክራሲ ከሚከተሉ ሀገሮች ጋር አመሳስሎና ያይዞ ለመሄድ ስላቃተ አሜሪካም ይህን ነገር ብላ ስለገባት ነገሩን ኢራናውያን በየጊዜው ድርድሩን ለማዘግየት የሚያደርጉትን እንቅስቃሴና መንገድ በቀላሉ ተቀበለው ስለታየ አቶ ፋሲል ከነከው ስቱዲዮ ከመግባታችን በፊት አንዲያየሁት ዜና አለኝና ኻሜናይ ያለው ነገር አለ። የአሜሪካ መርከቦች ከመጡ በሁርሙዝ የሚባለው አካባቢ እዛ ላይ እና ሰምጣቸዋለን። ከዛ ውጭ ደግሞ ራሳቸው ደግሞ ይሄ አብዮት ጋርድ የሚባለውን ለከው እዛ አካባቢ ደግሞ ስልጣኔ እየሰለጠኑ ነውና በአጠቃላይ ደንበሩን ያን አካባቢ ዘግተን እኛ እንደፈለግን እናደርጋለን የሚል ዛቻ ሁሉ ይሄ ሁሉ ዛቻ የሚያዋጣ ነው? አንዳንድ ጊዜ ሳዳም ሁሴን ከመገርሰሱ በፊት እና ታሪክ አዚዝ የሚባል የውጭ ጉዳይ ሚኒስትር ሲናገሩት የነበረው ያን ትንሽ አስታወሰ። አቶ ፋሲል እንዴት ታየዋለህ አንተስ? ለውጥ የለውማ፣ ተመሳሳይ ነው። እርግጥ ሳዳም ሁሴን እና ኢራቅ ትንሽ ሎጂክ ነበራቸው ትንሽ፣ ግን መንገዱና አካሄዱ አንድ ነው። ምንም ለውጥ የለውም። ኻሜናይ በአመለካከታቸው በልባቸው አላሃቸው የነሱ እግዚአብሔራቸው መጨረሻ ላይ ይረዳኛል፣ አሜሪካን አወድማለሁ፣ እስራኤልን አወድማለሁ ብለው ነው የሚያስቡት። የአላህን መንገድ እየተከተልኩ ነው ብለው ነው የሚያስቡት በሺህ እምነት መሰረት እንደምነታቸው እና በሆርሙዝ ወሽመጥ አካባቢ የባህር አካባቢ የሚደረገው እንቅስቃሴ ላይ የአሜሪካን መርከቦች እናስጠቅማለን ብለው በዛት የመጀመሪያ ጊዜያቸው አይደለም። አንድ ጊዜ የመጀመሪያ ጊዜያቸው አይደለም። አቶ ሽሎሞ ደጋግሞ ሲሉት የነበረው ነው። በተንታኞችና በዘጋቢዎች ግምትና አመለካከት ኻሜናይ አሁንም ቢሆን ፊልም ውስጥ ናቸው ያሉት እና ያለውን ተጨባጭ ሁኔታ በሚገባ ሊገባቸው የቻለ መስሎ አይታይም። በዚህም ምክንያት ነው የሚወስኑት ውሳኔና የሚያቀርቡት ሀሳብ ምንም ሳይኖራቸው የመደምጣቱ ሁኔታ። ኢራን እኮ በ12 ቀን ጦርነት አቶ ሽሎሞ አንተም በተደጋጋሚ ዘግበዋል። ኢራን እኮ 12 ቀን ጦርነት እንዳልሆነች ሆና ነው የተመታችው። ግን ምንም ነገር እንዳልደረሰ ሲደርጉ የሚወራው ወሬና ኢራን ይህን ለማስመሰል ታደርገው ጥረት ተረጋግጧል። ይኸውም ደጋፊዎቿ ሂዝቦላም ሆነ ሐማስ ምንም አይነት እርምጃዎችን መውሰድ የማይችልበት ደረጃ ነው ያለው። እስራኤል በተደጋጋሚ ሁኔታ ሊባኖስን ትደበድባለች። እስራኤል በተደጋጋሚ ሁኔታ አዛሪያው ለመያዝ እየተዘጋጀች ነው። ከዛው አልፎ ተርፎ በሶሪያ ድንበር አቋርጣ መውሰድ እስራኤል መከላከያ 40 ኪሎ ሜትር ሶሪያ ውስጥ ተቀምጧል። እዚህ ላይ በጣም ገባ ወጣ ያሉ ዘገባዎች ነው የሚወጡት አቶ ፋሲል እና ነገ ላይ የሚያደርጉት በጀኔቫ ማሰለ ባልሳሳት የሚያደርጉት ውይይት ጀኔቫ ላይ ነው የሚደረገው ስብሰባውና ከዛ ስብሰባ የሚጠበቀው ምንድነው? ኢራኖች አቋማቸው በአጠቃላይ እነሱ የሚፈልጉት የኒውክሌር ቦምብ ፕሮግራሟን ብቻ
እችን ነጥለው የሆነ ነገር ጊዜ ለማዘን ልክ ጠቅላይ ሚኒስትራችን ቢንያሚን ኔታንያሁ እንደሚሉት ኢራኖች ውሸታሞች ናቸው፣ ኢራኖች እያታለሉህ ነው፣ ኢራኖች ጊዜን መግዛት ነው የሚፈልጉ እንጂ እውነት ዲል ሊያደርጉ አልመጡም ብለው ጠቅላይ ሚኒስትር ለትራምፕ እንደተናገሩት ሲሆን ትራምፕ ደግሞ በዛሬው ጠዋት ያወጡት መረጃ ኢራኖች ዲል ለማድረግ ይፈልጋሉ፣ ዲል ካላደረጉ ምን እንደሚያጋጥማቸው ያውቃሉ ሲሉ ተናግሯል። ስለዚህ ማንኛውን እንመን? ሁሉንም እመን። እንዴት አድርገህ ሁሉ ማመን ይቻላል? አቶ ፋሲል አንዱ ሁለቱ ብቻ ከሆነ አታስቀምጥ። ሁሉንም በአጠቃላይ ወጣ ስንመለከት ፕሬዚደንት ዶናልድ ትራምፕ የሚሉት ጠቅላይ ሚኒስትሩ የሚሉት በአጠቃላይ ጦርነት ከመሄድ ይልቅ በስምምነት ያው እድል ሰጠናቸዋል። ባለፈው ጊዜ ሰጠን ነበር። ከዛ መልስ ስላሰጣችሁ ተደብድባቸዋል። አሁን ደግሞ ሁለተኛ እድል ሰጠናል። ሁለተኛ ስብሰባ እያደረግን ነው። ተጠቀሙበት እና ውስጥ ለውስጥም ስሎሞ በኢራን አሁን ያለው መንግስት ከስልጣን ካልወረደ ምንም አይነት ሰላም ሊመጣ አይችልም። አሁን ያለው መንግስት በስልጣን ላይ ያለ በምንም ሁኔታ ተኩስ አቁም ስምምነቱ ረጅም ጊዜ ሊቆይ አይችልም። የተኩስ አቁም እንኳን ስምምነት ቢፈረም ነው ብለ ኦኬ የሆኑትን ችግሮች ቢያቃልሉ ግን ኢራኖች ደጋፊ አግኝተዋል። አቶ ፋሲል ታሊባኖች አለናችሁ እኛ እናድናችኋለን እያሏቸው ነው። አንተታቸው ወተት ዝንቦች እንደምትላቸው እኮ ተመሳሳይ ናቸው። ታሊባኖች በነፃ ያንን ሀገር በባይደን ተቀብለዋል። እንደ ልባቸው ይወጣሉ ይወርዳሉ። ግን ምንም ነው ታሊባኖች እንደ ወተት ዝንቦች ናቸው ብሎ መናቅ አይቻልም። አቶ ፋሲል የአሜሪካን ወታደር አባረዋል፣ አሸንፏል ማለት ይቻላል። እንደ ሀገር ሆነው ወደ ሌላ ሀገር ሄደው ከታሊባን ከእስራኤል ሊዋገር ይችሉበት ሁኔታ የመነመነ ነው ለማለት ነው እንጂ በሀገራቸው ውስጥ በደረሰባቸው ውጊያማ አባረዋል ሁሉ። ኦኬ ወደ አዛ ከመምጣታችን በፊት ስለ ወንድማችን ለአቶ ተስፋዬን ጥያቄን ይህን አጀንዳ በተመለከተ አቶ ተስፋዬ ጥያቄ አለ ለአቶ ፋሲል? አዎ ጤና ይስጥልኝ በድጋሚ ፋሲል። እንግዲህ የኔ አመለካከት ነገሩ ያከተመለት መስሎ ነው የሚታየው። ያው ድርድሩ ኢራን ወታደራዊ ልምምዷ ላይ ነች። አሜሪካም ወታደራዊ ኃይሏን በከፍተኛ ያጠናከረች ነው። እስራኤልም በከፍተኛ ተጠንቀቅ ላይ ነች። እንደውም ከሰሞኑ በሊባኖስ የሚደረገውን ታይቶ ይሄ ድርድር ለምን አስፈለገ ብለህ ታስባለህ ፋሲል? ይሄ ድርድር ያስፈለገበት አንደኛውና ትልቁ አመለካከት ፈሪዎቹን የምዕራብ ሀገሮች ከስርዓታቸው ትንሽ ገደል እንዲሉ ለማድረግ ነው። ይሄው ሞክረንላቸዋል፣ ይሄው ታግለንላቸዋል፣ ይሄው ጥረት አድርገናል፣ አልተሳካለትም። እነሱ ብቻ ሳይሆን አጨብጫቢዎች ናቸው ደግሞ አሉ። ቱርክ፣ ካታርን የመሳሰሉ ሀገሮች እጃቸውን እያስገቡ እያወጡ ነው። ለእነሱም ደግሞ ይኸው አማራጭ የለም። በእናንተም አማካኝነት የተደረገው ሽምግልና ውጤት ሳያገኝ ቀርቷል። ስለዚህ አማራጭ የለም፣ የምንወስደውን እርምጃ ከውጭ ሆናችሁ ደግፉልን ወይም ከውስጥ ሆናችሁ ደግፉልን የሚል አመለካከት በአሜሪካ በኩል ለማግኘት ነው። አሜሪካ እንዳልከው የወሰነች መስሎ ነው የሚታየው። ትላንትም ሴናተር ሊንዝ ግራም እስራኤል በጉባኤያቸው ላይ ሽሎሞ አቀርበዋል። በመግባት እስራኤል በውይይት ላይ ይገኛሉ። ሊንዝ ግራም የፕሬዚደንት ዶናልድ ትራምፕ የቅርብ ወዳጅ ናቸው። የውጭ ግንኙነቶችን በሚያስመለክት ሁኔታ ላይ ብዙ ከፍተኛ ተሳትፎ የሚያደርጉ ሴናተር ናቸው። ስለዚህ ጊዜው እየደረሰ ነው የሚለው አመለካከት እየመጣ ነው። ኢራን እንግዲህ ይህ እርምጃ ከተወሰደ ለመጀመሪያ ጊዜ የኢራን መንግስት በስልጣን ላይ ያለው መንግስት የሚኖሩበት ወይም የማይኖሩበት ሁኔታ ይፈጠራል ማለት ነው። እዚህ ላይ አቶ ፋሲል የመጨረሻ ጥያቄ ኢራንን በተመለከተ ከዚህ ጋር ተያይዞ አንድ ሊባኖስ የምጠይቅ ጥያቄ አለ። የአሜሪካ ኤሮፓ ውስጥ ከፍተኛ የሆነ ተቃውሞ ሰልፍ ተደርጎ ነበር ለመጀመሪያ ጊዜ። በተለይ የአልጋ ወራሹ የኢራኑ የድሮ አልጋ ወራሽ ያዘጋጀውና በጣም በብዙ ሺህ የሚቆጠሩ ሀገሮች በዓለም አቀፍ ደረጃ ወጥተው ነበረና ይህ ሞራል ይሰጣል ወይስ ለኢራን ተቃዋሚዎች ለሀገር ውስጥ ተቃዋሚዎች ይረዳን ወይ? ይሄ አንዱ ጥያቄ ነው። ሁለተኛው ከዚህ ጋር ተያይዞ ደግሞ አቶ ፋሲል የሊባኖስ መንግስትና የእስራኤል ሀገር መንግስት ትራምፕ ከፍተኛ ግፊት እያደረጉ ነው። በተለይ ሊባኖን ላይ የደህንነት ስምምነት እንዲያደርጉ ሂዝቦላም አልቃወምም ብሏል። ያ ማለት ሂዝቦላ ካልተቃወመ ከጦርነቱ ሊሳተፍ አይችልምና አሜሪካና እስራኤል ኢራንን እንደፈለገ ማድረግ ይችላሉ ማለት ነው። ሂዝቦላ አልሳተፍም ማለቱን እንደ እውነት አድርገን መቁጠር አንችልም። ግን በአጠቃላይ ሁኔታ ሁለት ስላልከው
አይተን የማናውቀው ሰላማዊ ሰልፍ ላይ ተካሄደው እንደሚባለው ከሆነ ብዙዎቹ ዜና ምንጮች እንደሚጠቁሙት ከሆነ 250,000 ሰላማዊ ሰልፍ የተሳተፈው ሰላማዊ ሰልፉ ላይ አልጋ ወራሹን ታይተዋል፣ ንግግር አድርገዋል። እንደውም አልጋ ወራሹን ከብዙ ጊዜ ወዲህ ለመጀመሪያ ጊዜ በሲኤንኤን በክርስቲያን ማንፓወር ቃለመጠይቅ ሲደረግላቸው ለማየት ችለናል። ይህ ሰላማዊ ሰልፍ ለፕሬዚደንት ዶናልድ ትራምፕ ከፍተኛ ድጋፍ እንደሚሰጡ ጥርጥር የለውም። ፕሬዚደንት ዶናልድ ትራምፕ ከጎኔም በአውሮፓ በአሜሪካ የሚኖሩ ኢራናውያን አሉ፣ ስለዚህ በእነሱ አማካኝነት መንግስትን ማስለወጥበት ደረጃ ሊደርስ ይችላል የሚል አመለካከት ሊኖራቸው ይችላል። ኦኬ፣ አቶ ተስፋዬ ስለ አዛ መጀመሪያ ጥያቄ ለአንተ ልስጥና ከዛ ነው እጠይቃለሁ። አቶ ፋሲል እንግዲህ በአዛን ባስመለከተ ያው የሰላሙ ምክር ቤት በፊታችን ሐሙስ የኛ ወኪል ሆነው የሚቀርቡት ያው የውጭ ጉዳይ ሚኒስትር ጊዶን ሳር ናቸው። ከዚህ የመጀመሪያውን በመሆኑ እንግዲህ ካለው ድርድር ጋር ምን አይነት ውጤት እንጠብቃለን? ፋሲል ይህን ያህል እንኳን ተስፋ ውጤት የምናገኝበት ስብሰባ ሊሆን ይችላል ብዬ አላምንም። ጠቅላይ ሚኒስትሩ ባለፈው ሳምንት አሜሪካ ሲሄዱ ደግሞ ወደ አሜሪካ እንደማይሄዱ አስታውቀዋል። ጠቅላይ ሚኒስትሩ አሜሪካ መመላለስ ላይ ትልቅ ትችት አለባቸው። ነገር ግን በትችቱ ምክንያት ሳይሆን በዚህ ስብሰባ ላይ ማግኘት የማይፈልጓቸውን ሰዎች ለሚኖሩ እጅ መጨበጥ የማይፈልጉም ይባላል። ምሳሌ እንዳርገዋል ምሳሌ እንደ ስብሰባ አስተዳደር አሞማቸው ምሳሌ እንግዲህ የስብሰባው ዋና ዓላማ ፕሬዚደንት ዶናልድ ትራምፕ የቀመሩት ዋና ዓላማ በተቻለ መጠን እርዳታ በማሰባሰብ አዛን መገንባት የሚቻልበት ሁኔታ ፈልግ ነው። አዛን የሚገነባውም ትጥቁን ሐማስ ከመጣ ነው። ይህንም ለማድረግ በየቦታው ከፍተኛ ጥረት እየተደረገ ነው። አቶ ፋሲል እዚህ ላይ በእውነት አንዳንድ ጊዜ አዛን በተመለከተ እኛ ራሳችን ብቻ እያነጋገርን ነው ማለት እችላለሁ። ምክንያቱም አሁን ራፊያህን በሩ ከተከፈተ በኋላ በጎማ ማህተም የሚወደው የፍልስጤም ርዕሰ አስተዳደር ማህተም ነው። አቶ ፋሲል ይሄ አንዱ ጥያቄ ነው። ለምን እንዲህ ሊሆን ይችላል? ርዕሰ አስተዳደር የፍልስጤም ርዕሰ አስተዳደር የለም እያልን እኛ ዛቻ እንዘታለን። ሁለተኛው ደግሞ አሁን ከከፍተኛ ስፖንሰር ሆና አቀርባ ያለችው ኳታር ናት። አዛን እንደገና ለማዳን ማለት ነው። ኳታር ትልቀዋ ስፖንሰሩና ከቀረበች የሐማስ ስፖንሰርነትም እየቀጠለ ነው አቶ ፋሲል። ምክንያቱም ኳታሮች ሐማስን ለማዳን የሚያደርጉት ነው። ከዚህ ተያይዞ ለምሳሌ የፖለቲካ ጥያቄ አለ። በትላንትናው ዕለት በውድለት የካቢኔው ውሳኔ ያይር ላፒድ ያቀረበውን ሕግ ኳታር የጠላት ሀገር ናት በሚሉበት ጊዜ ይህ መንግስት ውድቅ አደረገው። ምን ማለት ነው? ይሁሉ ነገር ኳታራ ዳኝ ናት ብለን ተቀበልን ማለት ነው አቶ ፋሲል? እኔ ፋክቱን ነው ማቀርብልህ፣ አንተ እንድትመልስልኝ ስለፈለኩ ነው። ፋክቱን አቀረብክ። እኔ ደግሞ ማብራሪያውን እሰጣለሁ። የኔ ስራ ደግሞ ማብራሪያ መስጠት ነው። አንተ ፋክቱን ስጠቀም ስለዚህ ፋክቱ እንደዛ ነው የሚባለው። በአንጻሩ ግን ሲብራራ ደግሞ የሆነበት ምክንያት ራሳቸው ያይር ላፒድ ከአንድ ዓመት ተኩል በፊት ፓሪስ ውስጥ ከካታር ጠቅላይ ሚኒስትር ጋር ተገናኝተው ሁሉ ተወያይተዋል። አሁን ካቢኔውን ነው እነሱ እኮ ታዲያ እነሱ እኮ ቢወያዩም እኮ ኳታር እኮ ገንዘብ በጀልባ እየሰጠች በመርከብ እየሰጠች በጆንያ እየሰጠች ምን ማለት ነው? 7 ቀን 10ኛ ወር 23 ዓመተ ምህረት እኮ በደል ደረሰብን፣ ማት ወረደብን። ካታርን በማስመልከት ያለው አመለካከት ብዙዎቻችን ላይ ጥሩ ለማን ነው የማይጠማው አቶ ፋሲል? ለማን ልመጣ ነው። ይህ አመለካከት በዲፕሎማቲካዊ ችግር ስለተወጠረ ነው የሚል አመለካከት አለ በመንግስት በኩል። ስለዚህ ሁላችን ባንወደውም የያይር ላፒድም ወገን ሆነ የተካሰበ ቤንያሚን ኔታንያሁ ወገን ከተግባራዊ የዋለው እያየን ነው። አሜሪካ ካታር ጋር ከፍተኛ ግንኙነት ነው ያላት። ካታር እስራኤልን የምትጠራ ሀገር ነች። አክራሪ እስላሞችን የምታዘጋጅ ሀገር ነች። ለሐማስ መኖሪያና መደበቂያ የሰጠች ሀገር ነች። በአንጻሩ አሜሪካ በካታር ውስጥ ከመካከለኛው ምስራቅና ፋርስ ባህረ ሰላጤ መጀመሪያውና ትልቁ የጦር ሰፈር ይገኛል። በእነዚህ ሁኔታዎች ምክንያት እስራኤል ወጣ ገባ እያለች በጥሩ ዲፕሎማቲካዊ ትግል መታገል አለባት። ስለዚህ ዝም ብሎ ተነስቶ አልፈልግም ማለት አልፈልግም ቢባል ካታር አስገባን ማለት ከሰላማዊ ሸንጎ ትውጣ ማለት ነው።
ካታር እንደሚባለው ከሆነ ብንጠላትም ባንወዳትም ታጋቾቻችን በሰላምና በንጹህ ሁኔታ እንዲመለሱ ከፍተኛ ጥረት አድርጋለች ይባላል። ተፈራርማለች እና አቶ ፋሲል የእኛ መንግስት ተናጋሪዎች በተለይ ኳታር ጠላታችን ናት፣ ኳታር እግሯን እዛ ታስገባም ሲባል የነበረው አሉባልታ ሆነ ማለት ነው። አቶ ስለሞ የእኛ መንግስት ተናጋሪዎች ብቻ ናቸው። የአየር ላፒድ ህግ ላቀርባላ ነው። እኔ አሁን ይኸውልህ እኔ የምናገር አሁን የመንግስት ገዢው መንግስት ነው። አንተ ሩጠህ ወደ አቶ የአየር ላፒድ ተዳለው ተቃውሞ እኔ የምልህ የመንግስት ተናጋሪዎችን ነው የምልህ። ተናገርኩ እኮ ለተመልካቾቻችን እንደገና ግልጽ ለማድረግ ካታርን በማስመልከት ያለው አስተሳሰብ በእስራኤል ህዝብ ዘንድ የተወደደ ነገር አለ። የካታር እጅ መግባት ጣልቃ መግባት ማንኛውም የእስራኤል ህዝብ ተወላጅ እስራኤላዊ ዲሞክራሲ አካላት የሚከተል ሁሉ የማይፈልገው ነው። ነገር ግን ዓለም አቀፍ ዲፕሎማቲክ ጉዳይ ምክንያት ካታር እጇን እያስገባች ነው። ይህ ካታርን የሚቃወመው እንዳትገባ የሚቃወመው ወገን በቀኝ ክንፍም አለ፣ በግራ ክንፍም አለ። መሪዎቻችንም በግራም ሆነ በቀኝ የማይደግፉት ነው። ባጭሩ አቶ ፋሲል ኳታር አለች፣ ትኖራለች፣ አብራናለች፣ የትም አትሄድም። እሷ ስፖንሰርነቷን ትቀጥላለች። ሐማስም እንዳለ ነው ያለው። የሐማስ የጦር መፍታት የሚለው መቼ እንደሆነ ሲቆይተን የምናየው ይሆናል ማለት ነው። አቶ ስለሞ ይሄ የአቶ ስለሞ ሞላ የዛሬው ዜና አቅራቢያችን ለፕሮግራሙ መሪያችን አመለካከት ነው። ይሄን አመለካከት ደግሞ ትንሽ ለውጥ ያለ ነው። በዚህ እናጠቃልለው አይሻልም? ኖ አይደለም አቶ ፋሲል፣ አሁን ሐማስ እስካሁን ድረስ የጦር መሳሪያውን አልፈታም። ይፈታን ነው ይኸውልህ አቶ ስለሞ አሁን ሁለተኛው ዙር ላይ ያለ ነው። ከ3 ወር በኋላ ከ4 ወር በኋላ እንበል ግዳጅም ሆኖ ሰላም ሐማስ ትጥቁን ከፈታ ምን ይባላል? ስለዚህ አንተ ይፈታን ብለህና ታምናለህ? አዎ አምናለሁ። እሺ በዚህ እንጨርሰውና አቶ ፋሲል ከ4 ወር በኋላ እንደገና መልሰን እንነጋገራለን። ለምሳሌ ይኸውልህ አምናለሁ። ነገር ግን በስርጭት እያለን መቀጠል ስርጭት ላይ እንደ ቁማር መያያዝ አንችልም። ገባህ? ስለዚህ ውጭ ስትወጣ እንነጋገራለን። ለማንኛውም አምናለሁ፣ አንተ አታምንም። እሺ ቆይተን እናየዋለን አቶ ፋሲል። እኛ በእርግጥ ሁላችንም ሐማስ ከድረገጽ እንዲጠፋ እንፈልጋለን። የጦር መሳሪያው እንዲፈታና ያዛ ህዝብ ከሐማስ ጋር ተፋትቶ እንደገና አዲስ ህይወት እንዲጀምሩ ተስፋ እናደርጋለን። ግን ነገሮች ውስብስቦች ናቸው። እንግዲህ አቶ ፋሲል አብረህን ስለቆየ በጣም እናመሰግናለን። መልካም ቆይታ። ነገ ወዲያ መለሰን እናገኛለን። እግዚአብሔር ይስጥልን። አመሰግናለሁ። ደህና ቆይ።